ሲመሰረት ጥያቄዎችን ያስነሳና በተለይም በአካባቢው ካለው የምእመናን ቁጥር ማነስ አንጻር የዚህ መንፈሳዊ አገልግሎት ተጠቃሚ ማን ነው የሚያስብል የነበረ ነው። ዛሬ ይሄው ሀገረ ስብከት 10ኛ ዓመቱን ሲያከብር በእነዚህ ዓመታት ውስጥ ያከናወናቸው ስራዎች ጥቂት ለሚባሉ ምእመናኖቹ ብቻ ሳይሆን በሚሸፍናቸው ክልሎች ውስጥ የሚገኙ ሰዎች ሁሉ የደረሰና ቤተክርስቲያኗም ሁሉን አቀፍ መሆኗን ያሳየ ነው። በኢትዮጵያ ካቶሊክ ቤተክርስቲያን የባህር ዳር ደሴ ሀገረ ስብከት እኛ ሀገረ ስብከት የተቋቋመው በቅዱስ አባታችን በፓፓ ፍራንቺስኮስ በፈረንጆቹ አቆጣጠር አጠራር ጃንዋሪ በእኛ አጠራር ጥር ጃንዋሪ 19 ጥር 11 እነዚህ እንግዲህ የጥምቀት በዓል ቀን ነው 2015 ነው። በሀገራችን አቆጣጠር 2007 ነው። እነዚህ በዚህ ጊዜ ይህንን ያው መልካም ዜናን በቅዱስ ጴጥሮስ አደባባይ ታውጇል እና ደስ ብሎናል። ለምን ዓላማ ነው ይህንን ሀገረ ስብከት እንዲቋቋም የተደረገው? አንደኛ ማንኛውም ኢትዮጵያዊ ካቶሊክ የትም ቦታ ቢኖር አንድም ይሁን ሁለትም ይሁን አገልግሎት ሊነፈገው አይገባም፣ አገልግሎት ሊከለከለው አይገባም እና ስለዚህ ቤተክርስቲያን ለዚህ ታውቃለች። ትንሽም ቢሆን ትልቅ አገልግሎት እንዲያገኝ ይደረጋል። ይሄ አንዱ ወሳኝ ነው። ሁለተኛው በታሪክ ደግሞ በወሎም በጎንደርም ራሱን የቻለ በፈረንጁ ፕሪፌክት ይሉታል ወይም ደግሞ በሂደት ላይ ያለ ሰበካ ሊሆን የሚችል እንደ ራሱን የቻለ አስተዳደር ያለው አስተዳዳሪ ከጳጳስ እንደ ጳጳስ ሆኖ ማገልገል የሚችል ተመድቡላቸው ይሰሩ የነበረ ቦታ ነው። ስለዚህ የነበረውን መመለስ ነው እንጂ አዲስ እየተቋቋመ እንዳልሆነም ስሜቱ አለ በቤተክርስቲያን አይን ማለት ነው። እነዚህ ሁለት አንድ ነገሮች ነው እኛ በዚህ አካባቢ የተላክነው። እንግዲህ በዚህ 10 ዓመት ውስጥ በእነዚህ ከሞላ ጎደል ለማሳካት ተሞክሯል። ጨርሰናል ለማለት ሳይሆን የተወሰነ እርምጃ ተራምደናል ብለን እናምናለን። የባህር ዳር ደሴ ሀገረ ስብከት በ2007 ዓ.ም ይመስረት እንጂ በአካባቢው የነበረው የካቶሊክ ቤተክርስቲያን እንቅስቃሴ የቆየና ለአሁኑም መሰረት አስቀምጦ የሄደ ነው። በተለይም የላዛሪስ ገዳም ሀገረ ስብከቱ በሚያካልላቸው አካባቢዎች ሀገረ ስብከቱ ከመስረቱ በፊት ያከናወኗቸው ሐዋርያዊና ልማታዊ ስራዎች ትልቅ አሻራ ያሳርፉ ናቸው። ውድ ተመልካቾቻችን ለዛሬው ይዘንላችሁ የቀረብነው ልዩ ፕሮግራም ይኸው ዘንድሮ የተመሰረተበትን 10ኛ ዓመቱን መዝጊያ ባከበረው የባህር ዳር ደሴ ሀገረ ስብከት ሐዋርያዊና ልማታዊ እንቅስቃሴዎች ምን ይመስላሉ የሚለውን ነው። በሀገረ ስብከቱ ስለተሰሩ አበይት ስራዎች ከመዳሰሳችን በፊት የሀገረ ስብከቱን እንቅስቃሴዎች በዋናነት የሚቆጣጠረው ጽሕፈት ቤቱ ምን እንደሚመስል ከጳጳሱ እንደራሴ ክቡር አባ ስንታየሁ ገላው ጋር ያደረግነውን ቆይታ አስቃኝተናችሁ እንመለስ። እንኳን ወደ ባህር ዳር ደሴ ካቶሊካዊ ሰበካ ዋና ጽሕፈት ቤት በሰላም መጣችሁ። አሁን የምንገኘው ማስተባበሪያ ቢሮ ላይ ነው። የባህር ዳር ደሴ ሰበካ ይሄ ያለንበት ቦታ በአጠቃላይ 1250 ካሬ ላይ ያረፈ የማስተባበሪያ ጽሕፈት ቤት ነው። ሐዋርያዊና ማህበራዊ ስራዎችን የምናሳልጥበትና ብዙ በሰበካ ውስጥ የሚሰሩ እንቅስቃሴዎችን በዚህ ጽሕፈት ቤት ስር ሆነን የብፁዕ አባታችን አቡነ ልሳነ ክርስቶስ ማቴዎስ የሀገረ ስብከቱ ጳጳስ ጽሕፈት ቤት ነው። እኔ ደግሞ የእሳቸው ረዳት እንደራሴ እንዲሁም ደግሞ የዚህ ጽሕፈት ቤት ዋና አስተዳዳሪ ሆኜ እያገለገልኩ ነው ያለሁትና እሺ በዚህ በፊታችን የሚገኘው አስተዳደር ክፍል ዳይሬክተሩ ቢሮ ያለበት እንዲሁም ደግሞ ዋና ጸሐፊያችን ያለችበት የፕሮግራም አስተባባሪው ክፍልና የሰው ኃይል ክፍል እንዲሁም ደግሞ የማኔጅመንት እንዲሁም ሌሎች ስብሰባዎችን የምናደርግበት አዳራሽ ያለበት ቦታ ላይ ነው ያለነው። እዚህ ደግሞ ዋና ጸሐፊያችን እዚህ ትገኛለች። ረጅም ጊዜ በማገልገል ይሄንን
ማስተባበሪያ ቢሮ እጅግ ትልቅ ድጋፍ እያደረገች የምትገኝ ዋና ጸሐፊያችን ወይዘሮ አቦነሽ ዘውዴ ትባላለች። ይሄ የሷ ቢሮ ነው። በዚህ ደግሞ ለኔም እንዲመች ተደርጎ የተሰራ የዳይሬክተር ቢሮ ይሄ የኔ ቢሮ ነው። እዚህ አገልግሎት የምሰጥበት ነው። ዶክመንቶቻችንን ሰነዶቻችንን የምንሰንድባቸው በተለያየ ቦታዎች ላይ አሉ። አንደኛው እዚህ አንዳንድ ዋና ዋና ሰነዶቻችን ይኖራሉ። እንዲሁም በዋና ጸሐፊያችን አካባቢም ደግሞ ያ ሰነዶች አሉ። ሌላ ለብቻው ደግሞ እንደ አርካይቭ የምንሰንድበት የሂሳብ ሰነዶች ልዩ ልዩ የጽህፈት ቤቱን ሰነዶች የምናደራጅበት በዚህ በኔ ቢሮ ውስጥ እንግዲህ ከተለያየ ከመንግስት አካላት ያገኘናቸው ዋንጫዎች አሉን። በተለያየ ጊዜ ከመንግስት የእውቅና የተሰጣት ለቤተ ክርስቲያን ላገለገለችው አገልግሎት በማህበረሰቡም ጭምር በተለያዩ ከወሎም ከዋግምራም አካባቢ ከሰሜን ጎንደርም ከአፋርም አካባቢ ቤተ ክርስቲያኒቷ ልዩ ተልእኮ ስላላት ከማህበረሰብ ጋር በመታገለግላቸው አገልግሎት አመርቂ ውጤትና ህዝቡን ተደራሽ የሆነ ነገር በመስራት እነኚህን ነገሮች እንደ ስጦታ ከመንግስትም ከተለያዩ የግል ድርጅቶችም ያገኘናቸው ናቸው። ያው በአንድ ጽህፈት ቤት ውስጥ የመመካከሪያ መድረክ ቦታዎች ያስፈልጋሉና ይሄንን የመሰለ አዳራሽ ለማኔጅመንትም እንደዚሁም ደግሞ የተለያዩ ስብሰባዎች በሚኖሩን ጊዜ የአንድ መሰረተ ልማት ነውና ለጽህፈት ቤታችን በዚህ ሆነን ከመንግስት አካላትም ከሃይማኖት አባቶችም ከተለያዩ ቦታ ከሚመጡትም በውስጣችንም ደግሞ በሚያስፈልገን ጊዜ ከመማክርት ጉባኤውም ጋር ብፁዕ አባታችን ከሚመሩት አድቫይዘሪ ቦርድ የጽህፈት ቤቱ ከሁሉ ጋር በዚህ ሆነን ስብሰባዎችን እናከናውናለን ማለት ነውና ይሄ የጽህፈት ቤታችን መለስተኛ አዳራሽ ነው። የፕሮግራም ማናጀር ክፍልና ስራዎችን የምንሰራባቸው የምናስተባበርባቸው አንዱ ዋናው ክፍል ነው። በዚህ ክፍል ውስጥ ብርሃኑ ፍቃዱ እዚህ የፕሮግራም ማስተባበሪያ ፕሮግራም ማናጀር ሆኖ ለረጅም ጊዜ ማስተባበሪያ ቢሮውን ሲያገለግሉ ሲሰሩ የነበሩ ናቸውና ሰፊ ልምድ እና ለዚህ ለባህር ዳር ደሴ ማስተባበሪያ ቢሮ የጀርባ አጥንት ሆነው ለረጅም ጊዜ ከ10 ከ15 ዓመት በላይ እንደውም ሰበካው ከመመስረቱ በፊት ሌሎች ስራዎች በሰላም ግንባታም በተለያዩ የስራው የቤተክርስቲያኒቷ ስራዎች ማህበረሰቡን ተደራሽ ሲያደርጉ የቆዩ ናቸው። እሳቸው እንግዲህ አቶ ብርሃኑ የፕሮግራም ማናጀር ናቸው። የእሳቸው ቢሮ ነው። ይሄ ደግሞ ያው በአንድ ጽህፈት ቤት ውስጥ ማስተባበሪያ ቢሮ ውስጥ ደግሞ የሰው ኃይሎች አሉና ያንን በተሳካ መልኩ መዋቅሩን በጠበቀ መልኩ ለመስራት የሰው ኃይል ክፍል ያስፈልገናል። እዚህ አቶ ሙልዬ ወርቁ በዚህ በማስተባበሪያ ቢሮ የሰው ኃይል እና የሎጂስቲክ ቢሮ ኃላፊ ሆነው እየሰሩ እያገለገሉ ይገኛሉ። እዚህ አሁን የምንገኘው ደግሞ የሐዋርያዊ ማስተባበሪያ ቢሮ በጽህፈት ቤታችን ውስጥ ነውና እንደሚታወቀው የካቶሊካዊት ቤተክርስቲያን ጽህፈት ቤቶች ሁለት ዋና ዋና መዋቅር አላቸው። ማህበራዊ ማስተባበሪያና ሐዋርያዊ ማስተባበሪያ። ይሄ በጽህፈት ቤታችን ውስጥ አንዱ ሁለት ቦታ ነው የሐዋርያዊ ማስተባበሪያ ያለን። አንዱ በብፁዕ አባታችን ቢሮ በቅንጅት የሚሰራ እዚህ ደግሞ በፓስቶራል አስተባባሪው በክቡር አባ ታምራት አቶ እንደዚሁም ደግሞ የጽህፈት ቤቱ ምክትል ኃላፊ ሆነው እዚህ የእሳቸው ቢሮና ከእሳቸው ጋር አብረው የሚሰሩ ባለሙያዎች አሉ። እንግዲህ ይሄ ጠቅላላ ለፋይናንስ ሂሳብ ስራ ዲፓርትመንት የሂሳብ ስራዎቻችንን ከመጀመሪያው እስከ መጨረሻው ድረስ ካሉን አጋሮቻችን ጋር ሆነን የምንሰራበት ቦታ ነው እና ወደ ውስጥ ገብተን ደግሞ እናየዋለን። በዚህ ቦታ የምናየው ካሸር አካውንታንቶች፣ የሂሳብ ሰራተኞች በዚህ በኩል ላይ ሆነው ይሰራሉ።
ይሄ በዚህ በኩል የምናየው ብዙ አካውንታንቶች በጋራ እንዲሰሩበት ቦታ የተፈጠረላቸው ነው። ፕሮጀክቶች በጣም በበዙ ጊዜ ብዙ የሂሳብ ባለሙያም ስለሚያስፈልግ በዛ ልክ እዚህ ጋር የመስሪያ ቦታዎችን በምቹ ሁኔታ ያዘጋጀንበት ነው። በዚህ ጋር የምናየው ዶክመንቶች በስርዓቱ የሚሰነዱበትና ፓርትነሮች ወይም አጋር ድርጅቶች ጋር ከመሄዳቸው በፊት የኛ ባለሙያዎች በደንብ አይተው አጣርተው እንትኑን በጠበቀ መልኩ ስታንዳርዱን በጠበቀ መልኩ በተፈለገው ልክ አጋር ድርጅቶቻችን በሚፈልጉት መልኩ የኛ ባለሙያዎች እዚህ ሰንደው ሰነዱን አጠቃለው አውቶራይዝድ ተደርጎ የሚላክበት ክፍል ነው ማለት ነው። ይሄ የሊኩዊዴሽን ክፍል ይባላል። እዚህ ዋና ቺፍ አካውንታንት ቢሮ ነው ያለው። ይሄ ደግሞ የሂሳብ ሰራተኞችን በመሪነት የሚያይልን ባለሙያ ነው ማለት ነው። እዚህ ጋር የምናየው የዶክመንት መሰነጃ ማስቀመጫ ቦታ ነው። እዚህ ጋር የምንጠቀመው ኦዲት ያልሆኑ ዶክመንቶችን እዚህ ውስጥ በማድረግ ኦዲት ከሆኑ በኋላ ወደ ሌላ ክፍል እናዘዋውራቸዋለን። የጽህፈት ቤቱን ሰነዶች የምንሰንድበትና ለረጅም ጊዜ የምናስቀምጥበት አርካይቫችን ነው። ይሄ በጣም ሴኩርድ የሆነ ቦታ ነው እና ለዶክመንት ብቻ የተዘጋጀና ባለሙያም ያለው ነው። እንግዲህ ጊዜያዊ የሆኑ ዶክመንቶችን በሂሳብ ቤት እናስቀምጣቸዋለን፣ የራሳቸው ቦታ አላቸው። ነገር ግን ኦዲት የተደረጉ የሂሳብ ማረጋገጫ የተሰጠባቸውን ደግሞ አመቱ ሲያልቅ ኦዲተሩ ከመለሰልን በኋላ ሁሉንም ዶክመንቶች አቀናጅተን እዚህ እናስቀምጣለን። እዚህ ወይዘሮ ሙሉ አለች። በቅርብ ጊዜ አሁን የምንጀምረው ስራችን እነኚህን ዲጂታላይዝ የማድረግ ተስተካክሎ የተቀመጡ ስለሆኑ ዲጂታላይዝ የማድረግ ስራ ነው። በመቀጠል የምናየው ያው ሶስተኛውንና ዋናውን ደግሞ ክፍል የሆነውን የፕሮግራም ሰዎች ባለሙያዎች የሚሰሩበትን አንድ ክፍል ነው። ብዙ ባለሙያዎች አሉ። በርቀትም በተለያየ ቦታ ላይ ሆነው የሚሰሩ በተለያየ ቅርንጫፍ ጽህፈት ቤቶችና ፕሮግራም ጽህፈት ቤቶች አካባቢ ላይ የሚሰሩ አሉ። ግን እዚህ ሆነው ደግሞ በባህር ዳር ላይ መሰረት አድርገው የሚሰሩ ባለሙያዎቻችን እዚህ አካባቢ ላይ አሉና እሱን ክፍል እንድናይ ወደዛ እንሄዳለን ማለት ነው። ይሄ የፕሮግራም ክፍል ውስጥ ያው ብዙ ባለሙያዎች ይሰራሉ። ከዚህም ሆኖ ደግሞ የተለያየ በቅርንጫፍ ጽህፈት ቤት ያሉትንም ያስተባብራሉ። ልክ ትልቅ ማስተባበሪያ ቢሮ ስለሆነ በዚህ በግራዬ በኩል የምናያቸው ክፍሎች ዋና ዋና ባለሙያዎቻችን የሚይዙት ነው። በዚህ ጋር የምናየው የኤመርጀንሲ ፕሮግራም ኦፊሶች ኮኦርዲኔሽናቸው ነው። በዚህ በመቀጠልም ደግሞ በምግብ ዋስትናም በኤመርጀንሲም በልማቱም ላይ ያለውን የሚከውኑልን ባለሙያዎች እዚህ አሉ። ለአጋጣሚ እዚህ አቶ ደጀን አሉ። አቶ ደጀን የዚህ ጽህፈት ቤት ሲኒየር ስታፍ ናቸው። በምግብ ዋስትና በውሃ እና በመሳሰሉት ትልልቅ ፕሮግራሞች ላይ የራሳቸውን ድርሻ የሚወጡ ባለሙያ ናቸው። የጽህፈት ቤቱም ደግሞ የጀርባ አጥንት የማኔጅመንትም ደግሞ አባል ናቸው። በዚህ ደግሞ የምናየው መጨረሻ ላይ ያለው ክፍል የሞኒተሪንግ፣ የፕላኒንግ፣ የኢቫሉዌሽን እና የፕሮግራም ግምገማዎችን የምናደርግበት ባለሙያ በዚሁ ክፍል ውስጥ አንድ ራሱን ችሎ የሚገኝ ባለሙያ አለን። ይሄ ሰፋ ያለ የመስሪያ ቦታዎች ናቸው። በተለያየ ዲፓርትመንት ውስጥ ያሉ በፕሮግራም ደረጃ ያሉ እዚህ ተቀናጅተው አጋጣሚ ከፊልድ ኦፊስም የመጡ ባለሙያዎቻችን አሉ በጤና ላይ የሚሰሩ። እዚህ አካባቢ ግን የመስሪያ ቦታ ነው። በዚህ በኩል የምናየው የጀንደር ሴፍ ጋርዲንግ እና ፕሮቴክሽን ባለሙያ ወይዘሮ ሀና እሷም ሲኒየር ስታፍ እና የማኔጅመንት አባል ሆነው ይህንን የስርዓተ ጾታ እንዲሁም የደህንነት ሴፍ ጋርዲንግ ኤንድ ፕሮቴክሽን የሚባለውን ዴስኩን የሚመሩልን ናቸው። በጣም ብዙ ልምድ አላቸው። ከዚህ በፊትም በመንግስት መስሪያ ቤት ውስጥ ሲያገለግሉ ነበሩ። የቤተ ክርስቲያኒቷ ፖሊሲ በተለይ በሴፍ ጋርዲንግ ፕሮቴክሽን ላይ ተጠብቆ እንዲሄድ የሰራተኛውም ደህንነት
የምናገለግለው ማህበረሰብ ደህንነት እንዲጠበቅ ትልቅ ድጋፍ የሚያደርጉ ናቸው። ከሴቶች ደግሞ ኤምፓወርመንት ስራዎች ላይ፣ ወጣቶች ላይ፣ ዩኒቨርሲቲ ተማሪዎች ላይ፣ ህፃናት ላይ በመስራት ትልቅ ድጋፍ እያደረጉ የሚገኙ ባለሙያ ናቸው። በዚህ በግራዬ በኩል የምናየው አሁን እየሄድንበት ያለ ነው የትምህርት ቢሮ ክፍልና በቅንጅት ደግሞ ከሰላም ግንባታ ጋር የምናደርገው የምንሰራበት ቢሮአችን ነው። ይሄ ለሰላም ግንባታና ለትምህርት ላሉት ትምህርት ቤቶች ማስተባበሪያ ቢሮ አድርገን የምንጠቀምበት ክፍል ነው። በመቀጠል የምናየው ጽህፈት ቤታችን የሶላር ፓወር ተጠቃሚ ነው። ይሄም ደግሞ የራሱ የሆነ አላማ አለው። ብዙ ጊዜ መስመሮች የሚቋረጡበት ብዙ አጋጣሚ ስላለ በአካባቢያችን ላይ ያንን ስራ እንዳያስተጓጉል በማለት ከፓርትነሮቻችን ጋር በተለይ ከካቶሊክ የእርዳታ ድርጅት ጋር በመሆን ይህንን ፓወር ሃውስ ባሉም ፓኔሎች በፋይናንስ ህንፃው ጣራ ላይ ሙሉ በሙሉ በፓኔል የተሸፈነ ነው። በሶላር ፓኔል ወደ 18 የሚሆኑ ትልልቅ ፓኔሎች ወደ 550 አካባቢ የሚያመነጭ እያንዳንዱ ማለት ነው። እዚህ ደግሞ ወደ 18 ኪሎ ዋት የሚይዝ ጠቅላላ ማስተር ሴንትራል የሆነ ባትሪ አለ። እነኚህ ደግሞ እያንዳንዳቸው 5 እየያዙ 18 ኪሎ ዋት የማመንጨት እንትን አለው። ስለዚህ ከፓወር ወደ እዚህ ባትሪዎቹ ከባትሪው ደግሞ ወደ መብራት የሚቀይርልን ይሄ ኢንቨርተር አለና ሃይብሪድ ነው። ምናልባት ይሄ ፓወር እንኳን ቢቆም የመንግስትን መስመር የምንጠቀምበት ሃይብሪድ አድርገን የሰራ ነውና ስለዚህ ፓወር በጽህፈት ቤታችን ውስጥ የሚያሰጋን ነገር አይደለም። በዚህ በማስተባበሪያ ጽህፈት ቤቱ ውስጥ በዚህ በቀኝ በኩል ስታፎቻችን የጤና እረፍት የሚያደርጉበትና ጠዋት 4 ሰዓት ላይ ከሰዓት 9 ሰዓት ተኩል ላይ እነዚሁ ተገናኝተው አንዳንድ ማህበራዊ ነገሮችንም የምናወራበት መለስተኛ የሻይ ቤት ነች። ግን ሁሉ ጊዜ ይሄ የሚጠቅመን ነገር ምንድነው? ሰራተኛ ብዙ ጊዜ ቁጭ ብሎ እንዳይቆይ ድካምም እንዳይኖርበት እረፍትም እንዲያደርግ ከመቀመጫውም ላይ ብድግ ብሎ ቦታም እንዲቀይርና እዚህ ሻይም ያለውን ነገር ተካፍሎ ራሱን ሪፍሬሽ አድርጎ ወደ ስራ የሚመለስበት ነው። በዚህ በቀኝ በኩል ደግሞ የምናየው በግራ በኩል የምናየው ይቅርታ የጽህፈት ቤቱ እቃ የምናስቀምጥበት ስቶራችን ነው። ባህር ዳር ደሴ ሀገረ ስብከት ማስተባበሪያ ቢሮና ያሉት መሰረተ ልማቶች ይመስላሉ። እንግዲህ ስራዎቻችንን ከዚህ ከመሰረተ ልማት በተጨማሪ አስቀድሜም በንግግሬ ላይ እንዳካተትኩት የራሱ የሆነ ሚሽን ቪዥን እና ኮር ቫልዩ ሞቶም ይዘን ነው እና የምንሰራው። እዚህ ጋር እንደምታዩት በዚህ ላይ ያለው የቤተክርስቲያኒቷ በተለይ የሐዋርያዊው ልማት ማስተባበሪያው የቤተክርስቲያኒቷ የነደፈችውና በዚህ መሰረት አገልግሎት እንዲሰጥ ራእዩዋንም ተልኳንም እዚህ ጋር ደግሞ የተቀመጠው ዋና ኮር ቫልዩ ብለን ያስቀመጥነውን ይሄንን ተከትለን የምንሰራበት ነውና እንግዲህ ይሄ ጽህፈት ቤት በይዘት አነስ ያለ ሊሆን ይችላል በቦታ ስፋት። ነገር ግን የሚሰጠው ጠቀሜታ አስቀድሜም እንደተናገርኩት በ4-5 አመት ውስጥ 1 ቢሊየን የሚሆን ቤተክርስቲያኒቷ በዚህ ሀገረ ስብከት ላይ የፕሮጀክት ትግበራዎችና ተደራሽ የሆነችበት ነው። በዚህም ገንዘብ ደግሞ ከ6 ሚሊየን የሚሆን ተጠቃሚዎችን ራሳቸውን እንዲችሉ ቀጣይ ህይወታቸውን እንዲያስተካክሉ ፈጣን የሆነ ምላሽ እንዲሰጣቸውና በችግሮቻቸው ለመድረስ የተቻለበት ነውና ሰፊ ስራዎችን እየሰራ ነው። በቀጣይነት እያሰብን ያለነው መንግስት
ብዙ ትብብርን እያደረገልን ነው። የማስፋፊያ ቦታዎች እየተጠየቁ ነው። ወደ 3000 ካሬ አካባቢ ቀጣይ ማስፋፊያዎችን የመንግስትን ይሁንታ እየጠበቅን ነው የምንገኘው። በዛ ደግሞ ቤተክርስቲያኒቷ ያላትን ስራዎች ሰፋ አድርጋ ለማህበረሰቡ ተደራሽ እንድታደርግ የሚያደርጋትን እቅዶችን ይዘናል። በተለይ በዚህ በአካባቢያችን ላይ ብዙ ዩኒቨርሲቲ ተማሪዎች አሉ። ከተለያየ ቦታ ነው የሚመጡት። ከ7-10 ሺህ የሚሆኑ ተማሪዎች ናቸውና ብዙ የኑሮ ተግዳሮቶች ይኖሯቸዋል። ያንን የመቅረፍ እቅድም አሁን ካለን በተጨማሪ ከሰላም ግንባታው ከፈጣን ልማት ምላሽ ከመስጠት ከልማት ስራው ከትምህርቱ ከጤናው ከምግብ ዋስትናው በዘለለ ደግሞ እዚህ አካባቢ ላይ ያሉትን እንዴት አገልግሎት መስጠት እንችላለን። ያም ደግሞ ቦታው ሲረጋገጥልንና በመንግስት ሲሰጠን ዲጂታል የሆኑ ላይብራሪዎችን ተማሪዎችን የምንደግፍበትን እዚህ አካባቢ ላይ ደግሞ ማህበረሰቡ የሚጠቀምበትም የአዳራሽ እጥረት ስላለ ብዙ ጊዜ ከመንግስትም ጥያቄዎች ስለሚቀርቡ ያንን መለስተኛ በሆነ መልኩ የሚጠቀሙበትንና ለማህበረሰቡ የተሻለ አገልግሎት የሚሰጥበትን ከዛ በተጨማሪ ደግሞ እንደ ማተሚያ ቤቶች ምክንያቱም ብዙ ጊዜ ተማሪዎች የሚቸገሩት የህትመት ስራዎች ላይ ነውና የኑሮ ውድነት አለባቸው። ከተለያየ ማህበረሰብ ነው የሚመጡት ከድሃም ከሀብታሙም የሚመጡ ናቸውና በተለይ ቤተክርስቲያን ድሃውን ማህበረሰብ ማገዝ መደገፍ ስላለባት ያንን ገበያውንም ሊያረጋጋ የሚችል ለነሱም ጠቀሜታ የሚሰጥ ፌር የሆነ ነገር ለመስራት እንዲቻል በሚሰጠን ቦታ ላይ ሌሎች እቅዶችን ይዘን እየተዘጋጀን ያለ ነው። እኔ ስሜ አባ ታምራት አቶ እባላለሁ። የባህር ዳር ደሴ ሀገረ ስብከት የሐዋርያት ስራዎች ማስተባበሪያ ቢሮ ውስጥ እሰራለሁ። እንግዲህ ሀገረ ስብከታችን በዚህ በ2018 ዓ.ም በልዩ ሁኔታ እያከበርን እንገኛለን። 10ኛውን ዓመት እያከበርን ያለነው ጊዜ ነውና እናንተም በዚህ አጋጣሚ ስለመጣችሁ ያመሰገንኩ። እንግዲህ ሀገረ ስብከታችን በሐዋርያት ስራዎች እንቅስቃሴዎች ውስጥ በሰፊው እየሰራች ትገኛለች። ሀገረ ስብከታችን ስናያት ከሰሜን ጫፍ እስከ ደቡብ ጫፍ ማለት እንችላለን። ከአፋር ከጅግጅጋ እስከ ሱዳን ጠረፍ ድንበር ውስጥ ሰፊ የቆዳ ስፋት ይዛ የምትሰራ ሀገረ ስብከታችን ነች። በዛ ውስጥ ሀገረ ስብከታችን ውስጥ የሐዋርያት ስራ እንቅስቃሴዎች በስፋት የተሰራ ይገኛል። በሀገረ ስብከታችን ውስጥ 8 የሴቶች ማህበራት የተለያዩ ማህበራትና የ5 የወንዶች ማህበራት አሉ። እንደዚህ ማህበራቶች ደግሞ 3 ወይም 2 ያሉት አሉ። በአጠቃላይ ወደ 16 ቤቶች ውስጥ ይሰራሉ። ከዛ በተለይ በጉሙዝ ኤሪያ ውስጥ 3 ክልሎች ውስጥ ነው የምንገኘው። አፋርና አማራ ክልል እና ቤንሻንጉል ጉሙዝ ክልሎች ውስጥ እንገኛለን። በዛ ውስጥ በተለይ በክርስትና እምነትና በጥምቀት ውስጥ የሚመጡት በጉሙዝ ኤሪያዎችና በአፋር እና በአማራ ክልል በይበልጥ ደግሞ በጉሙዝ ኤሪያዎች በብዛት ይገኛሉ። እዛ ውስጥ እንቅስቃሴዎች የመጀመሪያ ኤሪያዎች የምንሰራቸው እንግዲህ ዋና ዓላማችን ወንጌልን ማስፋፋት ነው። ወንጌልን እያስፋፋን እንገኛለን። በዚህ ቢሮአችን ውስጥ ደግሞ የኮሚኒኬሽን ቢሮ ስላለ ኦፊስ ስላለ በዛ ውስጥ በሰፊው እየሰራን የምንገኝበት ሁኔታዎች አሉ። እንግዲህ ቀጥሎ ደግሞ በዛን ስንቀጥል የወጣቶች ህንጸትና የህፃናቶች ህንጸት የምእመናኖች ምክር ቤቶች እና የተለያዩ ማህበራት በየቁምስና የሚደረጉ ማህበራት ወንጌልን ለማጠናከርና እምነትን ለማስፋፋት የሚደረጉ ትልቅ እንቅስቃሴዎች እየሰራን እንገኛለን። በዚህ ዓመት ደግሞ ሀገረ ስብከታችን ልዩ የሚያደርገው በደስታና በትልቅ ደስታ እያከበርን ያለ ነው። ምንድነው ሀገረ ስብከታችን የተመሰረተችበት ከአዲስ አበባ ተለይታ ትላንት አባታችን እንዳሉት ተለይታ ራሷን ችላ የወጣችበት ተለይታ ያውቃሉ ኔጌቲቭ ሳይሆን ራሷን ችላ ከስፋቱ አንጻር እንግዲህ በራሷን ችላ የወጣችበት 10ኛ ዓመት ላይ ነው የምንገኘው። እሱንም ያከበረን በምንገኝበት ሁኔታዎች ላይ ደግሞ በዚህ ዓመት ላይ ለካቴድራል መሰረተ ድንጋይ የጣልንበት ያስቀመጥንበት ሁኔታው ትልቅ ልዩ ያደርገናል። ቤተክርስቲያናችን እንግዲህ አቡነ መቀመጫ ካቴድራል መቀመጫ ሲገኝ ነው ወንጌል ደግሞ በይበልጥ እየተስፋፋ የሚሄደውና በዚህ ዓመት ባለፈው በጥር 24 ላይ መሰረተ ድንጋይ አስቀምጠን ትልቅ ደስታ ላይ ባለንበት ወንጌል በቀጣይ ሁኔታ በሚያስደንስ ሁኔታ በሚያስገርም ሁኔታ የምናስፋፋበት ጊዜ ላይ እንገኛለን። ይሄ ነው ሀገረ ስብከታችን።
የባህር ዳር ደሴ ሀገረ ስብከት በዚህ ጽሕፈት ቤቱ አማካይነት ሐዋርያዊና ልማታዊ እንዲሁም ማህበራዊ ስራዎችን ይቆጣጠራል፣ ተፈጻሚነታቸውንም ይከታተላል። እንደ ሀገረ ስብከትም በሚሰራባቸው አካባቢዎች ቅርንጫፍ ጽሕፈት ቤቶችን በመክፈት ሰፊውን አካባቢ ለማድረስና የቤተ ክርስቲያን አገልግሎትም ለሁሉም ተደራሽ ለማድረግ እየተንቀሳቀሰ የሚገኝ ነው። የባህር ዳር ደሴ ሀገረ ስብከት ከተመሰረተበት ጊዜ ጀምሮ ልማታዊውን ብቻ ሳይሆን ሐዋርያዊና መንፈሳዊ ስራዎችንም በስፋት ሲያስኬድ ቆይቷል። እነዚህ ሐዋርያዊ እንቅስቃሴዎቹ በተለይም የምዕመናን ቁጥር ከመጨመር አንጻር ስብከተ ወንጌልን ማስፋፋት ዋነኛው ነው። ስብከተ ወንጌል ከሚስፋፋባቸው መንገዶች መካከል አንዱ የሆነው የቤተ ክርስቲያን ምስጢራትን መስጠት ነው። ሀገረ ስብከቱ በዚህ ረገድ በተለይም በአንድ አጋጣሚ በመቶዎች የሚቆጠሩ ምዕመናንን ያጠመቀበት ሁኔታ ትልቅ ክስተት ነበር ለማለት የሚያስችል ነው። 2018 ላይ አስተዋውሎ ሲርበን ውስጥ 405 ሰዎችን ከሮም ከመጡት የሲሪል ሊቀ ጳጳስ የሮም የቅድስት መንበር የኦሪየንታል ቤተክርስቲያን ቢሮ ላይ የሚሰሩ የፕሪፌክቱ ሴክሬታሪ ሆነው የሚሰሩ ናቸው። እሳቸው ከረዳታቸው ካህን ጋር ሆነው መጥተው እኔም ከራሴ ከቆሞሴ ጋር ሆኜ 4 ሆነን 4 ስናጠምቅ 400 ለ4 ስታከፍለው እያንዳንዳችን 100 ነው ያጠመቅነው። እንግዲህ 5 ቁጥር አለች 102 ሊሆን ይችላል። እና እሳቸው ምን አሉ? በዚያን ጊዜ እኔ በህይወቴ ዘመን ያጠመቅኩት 32 ሰው ነው አሉ። በአንድ ቀን ግን ዛሬ 100 ሰው አጥምቄያለሁ ብለው በጣም ደስታቸውን ገለጹ። አድካሚ ነበረ። ከጠዋት 3 ሰዓት ጀምር ማታ ከሰዓት በኋላ 9 ሰዓት ነው የጨረስነው። እና እንደዚህ ተመሳሳይ 200 300 እያልን በዚህ ምክንያት ያው የጥምቀቱ ሁኔታ የቁጥሩ በርከት ስላለም የኦብዘርቫቶር ሮማኖ የሚል አንድ መጽሔት አለ፣ ጋዜጣ አለ፣ በየተወሰኑ ጊዜያቶች የሚወጣ ሮም ላይ የቫቲካን ነው። እዛ ላይም ታትሞ ወጥቷል የዚህ ዜና ማለት ነው። ከዛም ካቶሊክ የቫቲካን ሬዲዮ በዛም ተዘግቧል እና ብዙዎች ሼር አድርገውታል ይሄንን። እና እንግዲህ የቤተክርስቲያናችን ቁጥራችን በከፍተኛ ፍጥነትና በከፍተኛ ቁጥር እየጨመረ ያለው በተለይ በጉሙዙ አካባቢ ነው። ጉሙዝ ላይ የቅዱስ ሚካኤል ደብረ ሳህል ቅዱስ ሚካኤል የዲባጢ ውስጥ ያለው ትልቅ ቤተክርስቲያን አሰርተናል እና እዛ በጉሙዝ ላለው ለጉሙዙ ብቻ ሳይሆን እዛ አካባቢ የሚኖሩ እንግዲህ የአማራው፣ የአገው፣ የጉሙዙ፣ ሽናሻው፣ በርታው፣ ኦሮሞው አለ። እነዚህ ሁሉ እዛ ውስጥ የሚገኙ ናቸው እና እነዚህ ሁሉ ነው ተስፋ የሆነው እና ዛሬም በቅርብ ጊዜ 200 ሰዎችን አጥምቀናል። ይህ ይቀጥላል። ስብከተ ወንጌል በጥምቀት ይጀመር እንጂ ቀጣይነቱ በምዕመናን ንቁ ተሳትፎ ላይ የተወሰነ ነው። ጥቂት ምዕመናን ባሉበት የባህር ዳር ደሴ ሀገረ ስብከት ደግሞ ይህ ንቃት ይበልጥ ሊሰራበትና ሊደገፍ የሚገባው ነው። ሀገረ ስብከቱ ባለፈው 10 ዓመታት ውስጥም አንድ ትልቅ ጉዳይ አድርጎ የሰራው ምዕመናን በመንፈሳዊ ሕይወታቸው ንቆች እንዲሆኑ ማድረግ ነው። ይህንን የምዕመናን ንቃት ለመፍጠር በተለይም ቀደም ባለው ጊዜ ውስጥ 1 ዓመት ለክርስቶስ በሚባለው አሁን ደግሞ ቅድሚያ ለክርስቶስ በመባል የሚታወቀው ተመራቂ ተማሪዎች ስራ ከመግባታቸው በፊት በሀገረ ስብከቱ ስብከተ ወንጌል እንዲስፋፋ የሚያደርጉት እንቅስቃሴ እንደ ምሳሌ ሊጠቀስ የሚችል ነው። የባህር ዳር ደሴ ሀገረ ስብከት ታዲያ ምዕመናን በፍቃዳቸው ስብከተ ወንጌልን እንዲያስፋፉ ብቻ የሚያደርግ ሳይሆን ለዚህም ብቁ እንዲሆኑ የራሱን አስተዋጽኦ የሚያበረክት ነው። ለዚህም ደግሞ ላለፉት ዓመታት ሲሰጥ ቆየው የስልጠና መርሃ ግብሮቹ ምዕመናን መንፈሳዊነታቸው እንዲጠነክርና ኃላፊነትን በመውሰድ ስብከተ ወንጌል እንዲስፋፋ እንዲያደርጉ የሚያግዝ ነው። ይኸው የስልጠና መርሃ ግብር የሰሜኑ ጦርነት አስቸጋሪ ሁኔታዎችን ከፈጠረበት አጋጣሚዎች በስተቀር ለበርካታ ዓመታት ሲሰጥ ቆይቷል። የስብከተ ወንጌል ዓላማዎች እንዲሳኩ ከሚያደርጉ ነገሮች መካከል ከምዕመናን ጀምሮ እስከ ጳጳሱ ድረስ ንቁ ተሳትፎ ማድረግ የሚጠቀስ ቢሆንም ሌላ አንድ አስፈላጊ ብለን የምንጠቅሰው ነገር አለ። ይኸውም ሕዝበ ክርስቲያን ተሰብስቦ አምላኩን የሚያመሰግንባቸው አብያተ ክርስቲያናትና ቤተ ጸሎቶችን ማነጽ ነው። ስለዚህ ቤተ ክርስቲያኖች ምን ያህል ታነጹ ብለን እንደው ብንጠይቅ አርባባ ላይ አንድ ትልቅ ቤተ ክርስቲያን ተጀምሮ ነበረ።
ረጅም ጊዜ ወሰደ። ጠቅላላ እኛ ስንጨርሰው ከ17 ዓመት በኋላ ያለቀ ቤተክርስቲያን ነው። ትልቅ ሆኖ አይደለም፣ ነገር ብዙ መሰናክል ስለበዛበት ነው። ብዙ ችግር ስለበዛበት ያንን ማጠናቀቅ ችለናል። ያው ከዛም በኋላ በፓዌ ሚሽን ፓዌ ውስጥ ወደ 14 የሆኑ ጸሎት ቤቶች አሉ። ሁሉም ጸሎት ቤቶች በሳር ቤት የሚመለኩ ነበሩ እና ነገር ግን ያው እኛም እንደ ጀመርን አካባቢ ዋናው ቤተክርስቲያን ልደታ ማርያም ትባላለች። ፓዌ መንደር 7 እንዳለች ግን ከዚህ በኋላ የመንደር 17 መንደር 4 እነዚህ ስማቸውን በመንደር ጠቅሳቸው መንደር 9 ፍልሰታ፣ ጴጥሮስ ጳውሎስ፣ እስጢፋኖስ፣ ዮሴፍ፣ መጥምቁ ዮሐንስ እነዚህ ሁሉ አዳዲስ ቤተክርስቲያኖች ደረጃቸውን ይጠበቁላቸዋል። መጠናቸው አነስ ቢሉም መጠኑ ከፍተኛ በሆነ መልኩ የተሰራው መጥምቁ ዮሐንስና የደብረ ሳህል ቅዱስ ሚካኤል ዲባጢ ላይ ያለው ቤተክርስቲያን በሰፊው ግን በቀላል ዕቃ የተሰራ ደግሞ ቅድስት ሥላሴ ነው። በዛ ቅድስት ሥላሴ ውስጥ ምናልባት 700ም እስከዛም ድረስ ሰዎች የሚይዝ ነበረ። በነገራችን ላይ በዚሁ አጋጣሚ ያ ቤተክርስቲያን ዛሬ የለም። ቦታው ላይ አምልኮ ቢደረግበትም ቅዳሴ ቢደረግበት ቤተክርስቲያኑ ግን ፈርሷል። በዚህ በጦርነቱ 2018 በፈረንጅ እንግዲህ በእኛ ደግሞ 2010 ላይ በነበረው ጉሙዝ ውስጥ በነበረው ግጭት ያን ፈርሷል። ዛሬ ትንሽ ዳስ ሰርተናል። ከዛ በዛ አካባቢ የነበረው ጸሎት ቤት አሁንም በታናንሽ ታዛዎች ተሰርቶ የሚደረግ ወደ 10 ነው ያለው። 10 ነው እንግዲህ ከዜሮ ወደ 10 ነው ሄደው። በዚህ በኩል በኮምቦሌ አባቶች በሚያደርጉት በኩል የተሰሩ ቤተክርስቲያኖች የእስር ቤት ቤተክርስቲያን የሚባለው አንድ የቅዱስ ሚካኤል ትልቅ ቤተክርስቲያን አለ። እስር ቤት ውስጥ ነው። እዛ እስር ቤት ውስጥ የኦርቶዶክስ አለ፣ የሌሎችም እምነቶች እንደዚሁ አለ። ትልቅ ቤተክርስቲያን አሁንም እየተቀደሰበት ነው። ሌሎች እንግዲህ በየእንትኑ የተለያዩ ቤተክርስቲያኖች አሉ። አንዳንዶቹ ፈርሰዋል ወይም በጦርነቱ የወታደር ማኖሪያ ሆነዋል ወይም ወታደር ወይም ደግሞ ሌላኛው አካል ይኖርበታል። አንዱ ሲተው አንደኛ ይኖርበታል እና በጣም ብዙ የሚያሳዝኑ ሁኔታዎች አሉ። የባህር ዳር ደሴ ሀገረ ስብከት ከተመሰረተ ጀምሮ በርካታ ቤተ ጸሎቶችና አብያተ ክርስቲያናትን ያሰነጸ ቢሆንም ጳጳሱ የሚያርፍበት እንዲሁም የመንበሩ መቀመጫ የሆነ ካቴድራል እስካሁን የለውም። አገረ ስብከቱ ይህን ለማሳካት ላለፉት በርካታ ዓመታት ጥረት ሲያደርግ ቆይቷል። አካባቢያዊ ሁኔታዎች ለዚህ አለመሳካት ተግዳሮት ቢሆኑበትም በዚህ 10ኛ ዓመቱን ባከበረበት 2018 ዓ.ም ግን በተለይም ካቴድራል ለማነጽ ትልቅ አሻራ ያሳረፈበት ሆኗል። አገረ ስብከቱ በዚህ 10ኛ ዓመቱ ለወደፊት ለማሳካት ከያዛቸው 4 አበይት ጉዳዮች መካከል አንዱ ይኸው ካቴድራል ማነጽ ነው። በእግዚአብሔር አብ የተሰየመው ካቴድራል በተለይም ቤተክርስቲያኗ በአካባቢው ለሚኖራት መንፈሳዊ እንቅስቃሴ ትልቅ አስተዋጽኦ እንደሚያበረክት የሚጠበቅ ነው። ከቤተ ክርስቲያን ጋር ተያይዞ ሊነሳ የሚገባው በተለይም የካህናት ሕንጸት ሌላው አገረ ስብከቱ ሲሰራበት የቆየና አሁንም እየሰራበት የሚገኝ ነው። አገረ ስብከቱ የዘራ ክህነት ተማሪዎችን በአገር ውስጥም ሆነ ከአገር ውጭ ቀኖናውን በጠበቀ መልኩ አስተምሮ ለአገልግሎት አብቅቷል፣ እያበቃም ይገኛል። ቤተ ክርስቲያን በመሰረቱ 2 ክንፎች አሏት። አንደኛ ኢየሱስ ክርስቶስ ደቀ መዛሙርቱን ባዘዘው መሰረት የወንጌሉን ቃል ለዓለም የምታደርስበት ሐዋርያዊ ተልእኮ ነው። ሌላኛው ከዚሁ መንፈሳዊ ተልእኮ አስተምሮ የሚመነጨውና ምዕመናኖቿን ብቻ ሳይሆን ባለችበት ሁሉ የሚገኙትን የሰው ልጆች የተሻለ ሕይወት የምትሰራበት ልማታዊና ማህበራዊ ስራዋ ነው። የባህር ዳር ደሴ ሀገረ ስብከትም የዚሁ ዓላማ ተጋሪ በመሆን በተለይም በጽሕፈት ቤቱ አማካኝነት በ8 ዋና ጉዳዮች ላይ ሰብአዊና ልማታዊ ስራዎችን ሲሰራ ቆይቷል። ነፍሴ ጌታን ታከብረዋለች።
ስብከት ይሄ ማስተባበሪያ ቢሮ ወደ 8 በሚሆኑ ርዕሰ ጉዳዮች ላይ መሰረታዊ የሰው ልጆች ፍላጎት ተብሎ በሚባል ደረጃ አገልግሎቶችን እቅድ አውጥታ ያሉንን ሀብቶች የቤተ ክርስቲያኒቷን የውስጥም እንዲሁም ደግሞ ከውጭም የምናገኛቸውን ሀብቶችን በማስተባበር በማቀናጀት ለካቶሊካውያን ሳይሆን ለሰፊው የኢትዮጵያ ሕዝብ በተለይ ባለንበትና ቤተክርስቲያን እንድናገለግል በሰጠችን ቦታ በዚህ በአማራው ክልልም አስቀድሜ እንደተናገርኩ በመተከልም በአፋርም ላይ ይህንን አገልግሎት ተደራሽ ታደርጋለች 8 በሚሆኑ ርዕሰ ጉዳዮች ላይ ማለት ነው። ከዛ ውስጥ ለሰው ልጅ እንግዲህ መሰረታዊ ነገር ብለን የምናስበው የውሃ ስራዎች፣ የሰው ልጅ ንጹህ ውሃ ማግኘት አለበት፣ ራሱን የሚጠብቅበት ለንጽህና የሚያገለግለው ከዛ ጋር ተያያዥ ነገሮችን የባህር ዳር ደሴ ሀገረ ስብከት በተለያዩ ቦታዎች ላይ በዚህ በወሎም ላይ ባለው በጎንደርም በሰሜን ጎንደርም እንዲሁም በዚህ በባህር ዳር ዙሪያዎች ላይ በመተከልምና በአፋርም ላይ አቅም በሚፈቅደው መልኩ ቤተክርስቲያኒቷን ውሃን ተደራሽ በማድረግ አገልግሎቷን እየሰጠችና ኃላፊነቷንም ጭምር እየተወጣች የምትገኝ ቤተክርስቲያን እንደሆነች እኛም እናውቃለን። ከሌሎችም ቦታዎች ላይ ደግሞ ምስክርነትንም ለቤተክርስቲያን እየተሰጠ ነው። ቀጥሎም ደግሞ በምግብ ዋስትናም ላይ እንደዚሁም ዘላቂ የምግብ ዋስትናን ከማረጋገጥ አንጻር በዚህ አካባቢ ላይ ያላትን ኃላፊነት እየተወጣች የምትገኝ ነው። አንዳንድ ቦታዎች ላይ በድርቅ የተጎዱ ያ ደግሞ ያው ተፈጥሯዊ የሆነ ነውና የዝናብ እጥረት በሚያጋጥምበት ቦታ ላይ እንደዚህ የዘር እጥረት በሚያጋጥምበት ጊዜ ሙያዊ ድጋፍን በመስጠት ባሉን ባለሙያዎች እንዲሁም ደግሞ የፋይናንስ ድጋፍን በመስጠት የምግብ ዋስትናውን ለማረጋገጥ እንደዚሁም ደግሞ ያሉን አጋር ድርጅቶች ደግሞ በሚያገዙ ልክ የዘር አቅርቦትም ከዘር ጋር ተያያዥ የሆኑ ነገሮችንም በመስጠት ማህበረሰቡን በተለይ ደግሞ ገበሬዎችን የማገዝ ስራዎችን ነው የምንሰራው ማለት ነው እና የሰው ልጅ የምግብ ዋስትናውን ማረጋገጥ አለበት የሚል ነው። ከዛ ጋር የፈጣን ጊዜ ምላሽም ደግሞ እንግዲህ ያስፈልጋልና ዘላቂና ፈጣን ጊዜ ምላሽ የሚያስፈልጋቸው ድጋፎች አሉ። ፈጣን እንግዲህ አስቸኳይ ድርቅ በሚከሰትበት ጊዜ እንደዚሁም ደግሞ የጦርነት የመሳሰሉት ነገሮች በሚኖሩበት ጊዜ የሰዎች መፈናቀል፣ ከቦታ ቦታ መጓጓዝ፣ አንድ ቦታ ላይ አለመቆም እነሱ እንዳይጎዱ የማድረግ ከፖለቲካ ነፃ በሆነ መልኩ ቤተክርስቲያን የፖለቲካ ውስጥ ስለማትሳተፍ ይሄንን የሚያስፈልጋቸውን በተለይ እናቶችን፣ ህፃናትን ቅድሚያ በመስጠት የህይወት አድን ስራዎችን እንደዚሁ ምግብ በማቅረብ የሚያስፈልጋቸውን ነገር ቤተክርስቲያኒቷ ባላት አቅም ድጋፍ በማድረግ ይሄንን የምግብ ዋስትና ነገሮችን ትሰጣለች። በአገልግሎቷ ውስጥ የተካተተ ነው ማለት ነው። ቤተክርስቲያን ሰፋፊ ተቋማቶች ነው ያሉት። እንደ ባህር ዳር ደሴ በተለያዩ ቦታዎች ላይ የጤና ተቋማቶች አሉ። በመተከል የአይን ልዩ አይን ክሊኒክ ቤተክርስቲያን አገልግሎት ትሰጥበታለች። እዛው በመተከል ውስጥ ደግሞ በማንዱራ ወረዳ ላይ የጤና ኬላ በመመስረት እዛ አካባቢ ላለው በተለይ በጣም ችግረኛ ለሆነው በነፃ በሚባል ሁኔታ እዛ አካባቢ ላይ ያለው ማህበረሰብ ታገለግላለች። እንደዚሁም ደግሞ በጎንደር አካባቢ አርባባ በሚባል የቤተክርስቲያን መዳረሻ ላይ እዛም የጤና ኬላ በመክፈት እዛ ለአካባቢው ማህበረሰብ የጤናቸውን እንዲጠብቁ ሕክምና መስጠት ብቻ ሳይሆን የጤና አጠባበቅንም ትምህርቶችን በማስተማር ሰው ከተለያየ በሽታ ራሱን የሚጠብቅበትን ነገር በአርባባ በጎንደር አካባቢ እየተሰጠ የሚገኝ ነው። በወሎም አካባቢ እንደዚሁ ተለቅ ያለ ከፍተኛ ክሊኒክ አለን። እዛ አካባቢ ከሆስፒታል የማይተናነስ ነው፣ ሆስፒታል ማለት ይቻላል። እዛ አካባቢ ብቸኛ የግል ተቋም ነው፣ ከመንግስት ጋር አብሮ ይሰራል። እዛ ደግሞ በተለይ
በወሊድ ጊዜ ሴቶች እንዳይጎዱ የማተርኒቲ ድጋፍ በመስጠትና ህፃናት በምንም መልኩ ሳይቸገሩ ከተወለዱ በኋላ ልዩ እንክብካቤ እየተደረገላቸው እናቶችም ደግሞ በተለይ በሰፊው በአገር ላይ የሚሰራ ነውና በቢሮአችን አንደኛው ዴስካችን በሴቶች በስርዓተ ጾታ ላይና በሴፍጋርዲንግ ኤንድ ፕሮቴክሽን ላይ ባለሙያ ይዞ ያም ከወጣቶች ጋር ከሴቶች ጋር የዚህ ራስን የማስቻል ለሴቶችና ለወጣቶች ልዩ እንክብካቤ የማድረግ ደህንነታቸውን የመጠበቅ የሚያደርግ አንድ ራሱን የቻለ ደግሞ ዴስክ ይዘን ባለሙያ ተቀጥሮለት በዛ ስርም ደግሞ የተለያዩ ባለሙያዎች ኖረው ከአጋር ድርጅቶቻችንም ጋር እየተነጋገርን የቤተ ክርስቲያኒቷን ፖሊሲ በጠበቀ መልኩ ማንኛውም ስራዎቻችን የሚተገበሩት በትምህርት ቤት የሚሆን በፕሮጀክት የሚሆን በተለያየ ቦታ ላይ የሚተገበሩት በዚህ በደህንነታቸውን በተጠበቀ በሴፍጋርዲንግ ኤንድ ፕሮቴክሽን በተለይ ደግሞ እነኚህ ለአካለ ስንኩላን ራሳቸውን ላልቻሉ ተጋላጭ ለሆኑ ልዩ እንክብካቤ በመስጠት ማንኛውም ፕሮጀክት ሲጀመር ሲያልቅም እንደዚሁም ደግሞ በሂደትም ላይ ያለ እነኛ ተጋላጭ የሆኑትን አካተናል ወይ ደህንነታቸውን ጠብቀናል ወይ በማለት የዚህ የሴፍጋርዲንግ ፕሮቴክሽን እና የጀንደር ዴስካችን ያንን በጥንቃቄ ከፕሮጀክት ጋር አብሮ በመሆን ይሰራል ማለት ነው። ለዚሁም ደግሞ በተጨማሪ በጽህፈት ቤታችን ውስጥ ያሉትንም አገልጋዮቻችን ሰራተኞቻችንን ደህንነታቸው እንዲጠበቅም ጭምር ደግሞ ዴስኩ ያግዛል። ቀጣይነት የትምህርት ዘርፍ ነው። እንደሚታወቀው የካቶሊካዊት ቤተክርስቲያን በትምህርት ላይ እጅግ በጣም ብዙ ሰፊ ተደራሽነትን የምታደርግ ተቋም ነች። ከመንግስት ቀጥሎ በሀገር አቀፍ ደረጃ ልክ እንደሌላው ደግሞ በብሔራዊ ማስተባበሪያ ቢሮአችን ስር ባሉ ሀገረ ስብከቶችም እንደ አንድ ሀገረ ስብከት ይሄም ሀገረ ስብከት የባህር ዳር ደሴ ሀገረ ስብከት በትምህርት ላይ ሰፊ ትኩረትን ሰጥቶ የቤተ ክርስቲያን ዓላማ ስለሆነ ሰዎችን በስነ ምግባር በአእምሮ በጤናና በፊዚካል በሆነ መልኩ የማነጽ የማሳደግ ኃላፊነት ስላለባት ቤተ ክርስቲያን በትምህርት ላይ ያለንን ሰፊ ድርሻ በዚህም ሀገረ ስብከት ላይ እየተወጣ እንገኛለንና ከ23 ተቋማት በላይ በዚህ ሀገረ ስብከት ከ23 ተቋማት በላይ ትምህርት ቤቶችን በወሎም በአፋርም በዚህ በአማራው ክልልም ላይ በመተከልም አካባቢ ላይ ከ23 በላይ ትምህርት ቤቶችን ይዘን ለማህበረሰቡ ጥራቱን የጠበቀ ትምህርት እያዳረስን እንገኛለን። ቀጥሎ ያለን በዚህ በማስተባበሪያ ቢሮ እንዲሁ በሀገር አቀፍም ደረጃ በካቶሊክ ቤተክርስቲያንም ትልቅ እውቅና ያለው የሰላም ግንባታ ስራዎቻችኖች ናቸው። በሁሉም ቦታ ላይ ይሄ ሰፊ ሽፋን የሚሰጥ ነው። የካቶሊካዊት ቤተክርስቲያን በሰላም ግንባታ ላይ መንግስትም ሌላው ማህበረሰብም እጅግ በጣም እውቅናን የሚሰጥበት እንደሆነ እናውቃለንና እናምናለን። ያንንም ያለንን ኃላፊነት አገልግሎቱን ለመስጠት ብቻ ሳይሆን ቤተክርስቲያን በወንጌል እሴቶች የተቃኘችና የተቃኘ አገልግሎት ስለምትሰጥ ያንን ትኩረት አድርጋ ከነ ተግዳሮቱ ማለት ነው የሰላም ግንባታ ለመስራት እጅግ አልጋ ባልጋ የሆነ ነገር አይደለም በአገራችን ላይ ያለው። ነገር ግን አስቀድሞም ከማንኛውም ፕሮጀክት በማይተናነስ ለማህበረሰቡ ያስፈልገዋል ብላ ቤተክርስቲያን የምታምነው የሰላም ግንባታ ላይ ነው። በእነኚህ እንግዲህ በ8 ነገሮች ላይ ማስተባበሪያ ቢሮአችን ሰፋ ያለ ስራ በተለይ እነኚህ የኢመርጀንሲ ስራዎች ላይ ነው በጣም ትኩረት የምናደርገው። የባህር ዳር ደሴ ሀገረ ስብከት ስብከተ ወንጌልን ለማዳረስ የሚያደርገው እንቅስቃሴም ሆነ ልማታዊ ስራዎቹ እንዲሁ አልጋ ባልጋ የነበሩና ከተግዳሮት የጸዱ አልነበሩም።
በቅርብ ዓመታት የተፈጠረው የሰሜኑ ጦርነትና አሁንም ድረስ በአንዳንድ አካባቢዎች እየተከሰቱ የሚገኙ ግጭቶችና የጸጥታ ሁኔታ እንደ አገረ ስብከት ካሳለፋቸው ችግሮች መካከል በዋናነት የሚጠቀሱ ናቸው። አገረ ስብከቱ ታዲያ በእነዚህ አስጨናቂ ጊዜያት ከአካባቢው ማህበረሰብ አጠገብ የሆነ በችግራቸው ወቅት ደራሽ ሆኖ ቤተ ክርስቲያን ለሁሉ የምትሰራ መሆኗን ያሳየበት አጋጣሚዎች በርካታ ናቸው። በአንድ ግጭት በርትቶ በነበረበት አጋጣሚ የአገረ ስብከቱ አገልጋዮች ወላጅ አልባ ሕፃናትን በመያዝ 40 ኪሎ ሜትር ያህል የእግር ጉዞ በማድረግ ሕይወታቸውን መታደጋቸው ከሚታወሱ ክስተቶች መካከል አንዱ ነው። እንደ ቤተ ክርስቲያን የባህር ዳር ደሴ አገረ ስብከት ትላንት ያሳልፋቸውና ዛሬ ያለበትን ሁኔታ በማገናዘብ ለነገው ደግሞ በተለይም በአራት አበይት ጉዳዮች ዙሪያ ለመስራት እቅድ ይዞ እየተንቀሳቀሰ ይገኛል። ካህናቶች መተከልም ይሁን በወሎ አካባቢ ያሉት ተሰብስበን ብዙ ምክክር አድርገናል። ምክክር አድርገን 4 ነጥብ ላይ ልዩ ስምምነት አድርገናል። አንደኛ የሀገረ ስብከታችን ሉጥጊያ እንደ ባህላችን ቤተክርስቲያን የሮማ ቅድስት ቤተክርስቲያን ማለት ነው ቅዱስ አባታችን ፓፓ እንደሚፈልጉብን አርገን ቸልተኝነት ሳይኖረን ምክንያቱም በአንድ ወቅት በብዙ ምክንያት እንደምንፈልገው በቃ ቁርባን የምናገኝበት ብቻ እየፈጠርን ሄደን ይሆናል። አሁን ከዛ አልፈን በትክክል ለእግዚአብሔር የሚገባውን ንጽህና ያለውን አምልኮ ማቅረብ የምንችልበትን ሁኔታ እንድናበጅ ተስማምተናል። አንደኛ በሊturgia ማለት ነው በስነ አምልኮ የሚገባውን አለባበስ የሚገባውን አይነት ቤተክርስቲያን ከነሙሉ ክብሩና ውበቱ እንድናደርግ፣ በሁለተኛ ደረጃ ህንጸቶች ያልነው ወጣቶች በተለይ ስራም የሌላቸው ወይም ደግሞ እየታገሉ ያሉ አሉ። ስለዚህ እነሱም መጠቀም የምንችልበት ሁኔታ ጥሪ ለማስተላለፍ በዝግጅት ላይ ኮሚቴ አቋቁመን ረጅም ስልጠና 6 ወርም ከዛም በላይ አሰልጥነን ኑሯቸው የሚመሰርቱበት መንገድ ደግሞ ተበጃጅቶ ለመውጣት አቅደን። በሶስተኛ ደረጃ የቁምስና አስተዳደር እንግዲህ ባሉን ሰዎች ባሉን ካህናት ምስክርነት የሚሰጥ መሪነት ያለበት ቁምስና እንዲሆን ብዙ ጊዜ ካህን ከመመን ጋራ የመጓተት ነገር የመሳሳብ ነገሮች አሉ በየትኛውም ቦታ ነው። ይሄ ባህሪያዊ ነው። ግን እንዴት ችግር ሳይመጣ በሚገነባበት መልኩ ጥቅም በሚሰጥ መልኩ ማለፍ ይችላል። ቤተክርስቲያን አሰራሩ አላት። ቀኖናዊ ሕግ የሚሰጠው አመራር አለው። በዛ መልኩ ከሄደ ሁሉ ነገር ጥሩ ይሄዳል ብለን እናስባለን። አራተኛው እና የመጨረሻው ያው ካቴድራል መገንባት ነው። ካቴድራል ስንገነባ እንደ ማዕከል አድርገን ከሱ ጋራ የሚገነቡ አብሮ የሳቴላይቶች አሉ እና ቁምስናዎች ሳቴላይቶች ናቸው። የደከሙ የወደቁ የሚታደሱ ካሉ ከካቴድራሉ ጋር አብረው የሚታሰሩ ናቸው። እነዚህ 4 ነገሮችን እንግዲህ አብረን አያይዘን ለማቅረብ ሞክረናል። የባህር ዳር ደሴ ሀገረ ስብከት ዛሬ ላይ ቆሞ ወደ ኋላ መለስ ብሎ የሚያስታውሳቸው መልካምና አሳዛኝ አጋጣሚዎች ነገን ይበልጥ የተሻለ ማድረግ እንዲሰራ ምክንያት የሚሆኑ መማሪያ ናቸው። እነዚህ ያለፉት መልካምና አሳዛኝ 10 ዓመታት ደግሞ እንዲሁ ለብቻ ሳይሆን ከእግዚአብሔር መልካም ፍቃድ ጀምሮ በሌሎች በጎ አድራጊ ተቋማትም ድጋፍ ያለፉ ናቸው። ከነዚህም ተቋማት መካከል ለአብነት ያህል እንደ ክኔዋ የካቶሊክ እርዳታ ድርጅት ወይም ሲያሬስ፣ የካሪታስ ኢንተርናሽናል ስር የሚገኙ ተቋማትና ሌሎችም መልካም ፍቃድ ያላቸው ተቋማት ይገኙበታል። ውድ ተመልካቾቻችን በዛሬው ቆይታችን የባህር ዳር ደሴ ሀገረ ስብከት ሐዋርያዊና ልማታዊ እንቅስቃሴዎች እንዲህ ባያችሁት መልክ አቀረብንላችሁ። ሀገረ ስብከቱ ዘንድሮ 10ኛ ዓመቱን መዝጊያ ሲያከብር በተለይም ከጳጳሱ እስከ ምዕመናን ድረስ ሊሰራባቸው ባሰባቸው ስርዓተ አምልኮ ሉጥጊያ በክርስቲያኖች ሕይወት ታድሶ የቁምስና ሕይወት የተጠናከረ መሆንና የመጀመሪያውን ካቴድራል እግዚአብሔር አብን ለማነጽ የሁሉ ንቁ ተሳትፎና ህብረት የሚጠይቅ መሆኑን በማስታወስ ፕሮግራማችንን ለማጠናቀቅ ወደድን። እግዚአብሔር አብ በመንገዳችሁ ሁሉ ይምራችሁ፣ በስራችሁም ቀና ያደርጋችሁ።